ፊልሙ ሲጀምር ይህ ሰውዬ የካፌዎቹን ዕቃ እየደረደረ እናያለን። ሳም ይባላል። የሜንታል ራዲሽን በሽታ ተጠቂ ነው። ጆርጅ የሚባል ሼፍ በአስቸኳይ ወደ ሆስፒታል እየተጠራ እንደሆነ ይነግረዋል። ሳምም በፍጥነት ወደ ሆስፒታል በሚደርስበት ጊዜ ፍቅረኛው ቤኪ ልጅ እየወለደች ነበር። ትንሽ ቆይታ ሴት ልጅ ትገላገላለች። ሳምም የተወለደችውን ልጅ ያቅፍና ሉሲ ሲል ይሰይማታል። ከሆስፒታልም ልጃቸውን ይዘው እየወጡ ሳለ ፍቅረኛው ልጁን ለሱ ትታ ትጠፋበታለች። ቤት ህፃኗን ለመንከባከብ የቻለውን በሙሉ ያደርጋል። ህፃኗንም ቤት ጥሎ መሄድ ስለማይችል ሱፐርማርኬት ራሱ ይዟት ነው የሚሄደው። ቤትም ልጅቷ እየጮኸች ጎረቤቶችን መረበሽ ጀመረች። ከሱ ቤት ቀጥሎ ያለው ቤት ውስጥ የምትኖር አኒም ደውላ እናቷ የት እንዳለች በምትጠይቀው ሰዓት እሱም ፍቅረኛው ከልጅ ጋር እንደዚህ አይነት ህይወት መኖር አልፈልግም ብላ ጥላ እንደሄደች ይነግራታል። በዚህም ሰዓት ጎረቤቷ ታዝንና ቤቱ በመምጣት ልጅቷን በየ2 ሰዓታት መካከል መመገብ እንዳለበትና መሰል ምክሮችን በምትነግረው ሰዓት ምንም እንኳን የእንቅልፍ እጦት እያሰከረው የነበረ ቢሆንም ትኩረት ሰጥቶ እያዳመጣት ነበር። ሳም በተነገረው መሰረት ልጁን መንከባከብ ጀመረ። አንድ ቀን ጓደኞቹ ሊጠይቁት ይመጣሉ። አሁን ላይ ልጅ ኖሮት በጣም ቢዚ ከመሆኑ በፊት ሁልጊዜ በሳምንት ማክሰኞ ለ8 ዓመታት ይገናኙ ነበር። ሁሉም በሽታ አለባቸው። ሳም ሉሲን ስራ ቦታ ይዟት ነው የሚሰራው። ነገር ግን ልጅ አቅፎ ስራ መስራት እንደማያዛልቅ ግልጽ ነው። ሳምም ይሄድና ለጎረቤቱ አኒ ሉሲን እንድትጠብቅለት ይሰጣታል። አመታቶች አለፉ። አሁን ሉሲ አድጋ በጣም ስማርት ልጅ ሆናለች። ዓለም ላይ ካሉ ነገሮች በሙሉ የምትወደው አባቷን ነው። አንድ ቀን ሉሲ እናቴ ግን በፍጹም ተመልሳ አትመጣም ስትል አባቷ ትጠይቀዋለች። ሉሲ አባቷ ከሌሎች ሰዎች በሙሉ እንደሚለይ ታውቃለች። ነገር ግን በሽተኛ በመሆኑ አንድም ቀን አፍራበትም ሆነ ተሸማቃበት አታውቅም። ሉሲ ትምህርት ቤት የምትገባበት ጊዜ ደርሷል። ጓደኞቹ በሚያደርገው ነገር በሙሉ ያግዙታል። ለሉሲ ጫማ መግዣ ባልነበረው ሰዓት ጓደኞቹ የተወሰነ ዶላር ያዋጡና አዲስ ጫማ ይገዙላታል። ማታ ማታ ሁልጊዜ ከመተኛቷ በፊት መጽሐፍ ያነብላታል። ነገ የመጀመሪያ ትምህርት ቤት የምትገባበት ቀን ነው። መግቢያ ፈተና በሚወስዱበት ሰዓት ሉሲ በጥሩ ውጤት ታልፋለች። ሉሲና ኮነር ቤስት ፍሬንዶች ይሆናሉ። ወዲያውም አባቷ የሜንታል በሽታ እንዳለበት ያስተውላል። ማታ ማታ ሉሲ አባቷን የቤት ስራ እንዲያሰራት በምትጠይቅበት ጊዜ ሳም ግን ይከብደዋል። አንድ ቀን ሳም ካፌ ቁጭ ብሎ ባለበት ሰዓት አንዲት ሴት ትመጣና ከእሷ ጋር እንዲዝናና ፈታ እንዲል እየጠየቀችው ሳለ አለመግባባት ይፈጠርና ፖሊሶች መጥተው ያስሩታል። ከመረመሩት በኋላ ሳም ሰዎችን የማይጎዳ እንደሆነ ያረጋግጣሉ። ቀጥሎም ወደ ሳይኮሎጂስት ወስደው በሚያስመረምሩበት ጊዜ ባለበት ኢንተሌክቹዋል ዲቨሎፕመንት ምክንያት የ7 ዓመት ልጅን ማሳደግ እንደማይችል ይነግሩታል። ቤት ከተመለሰ በኋላ ሉሲ ደደብነኝ እንዴ ብላ በምትጠይቀው ሰዓት እንዳልሆነችና ደጋግማ እንድትሞክር ይነግራታል። ከትንሽ ጊዜያቶችን በኋላ ሉሲ በደንብ ማንበብ መቻል ትጀምራለች። አባቷም እሷ ስታነብ መስማት ያስደስተዋል። ሳም ከአዳዲስ ሰዎች ጋር መነጋገር፣ መግባባት ይከብደዋል። እነዚህን ነገሮችም ሉሲ እያስተዋለች በመጣች ጊዜ አባቷ ከሌሎች ሰዎች በጣም እንደሚለይ ይገባታል። እንደ ህፃን ነው የሚያደርገው። ለዛም ነበር የትምህርት ቤት ልጆች በአባቷ ሙድ የሚይዙባት። የሉሲ ልደት እየደረሰ ስለነበር ሳም ሰርፕራይዝ ሊያደርጋት ፈልጓል። ፕሮግራሙንም አዘጋጅቶ እየጠበቃት ሳለ በሷ ፋንታ የህፃናት ደህንነት ጠባቂ አካላት ይመጣሉ። ሉሲም ወደ ክፍሉ በምትገባበት ሰዓት አንድ ልጅ ይህ ሰውዬ አባቷ አይደለም አሳዳጊ ነው ብላለች ብሎ ይጮሃል። በዚህም ሰዓት ሉሲ ትሸማቀቅና ቤቱን ለቃ እየሮጠች ትወጣለች። በዛ ሰዓት ሳምን ወደ ፍርድ ቤት ይወስዱትና የ7 ዓመት ልጁን ፍላጎት እንደ አባት ማሟላት አይችልም ብለው አባትና ልጅን ለመለያየት ይወስናል። ከዛም በሳምንት 2 ጊዜ ብቻ እሷን መጎብኘት እንደሚችል ይነግሩታል። ይህንንም ሳም በሚሰማበት ጊዜ ልቡ ክፉኛ ይሰበርና እያለቀሰ ልጄን እዚህ ዓለም ላይ ካሉ ነገሮች በሙሉ አስበልጬ ነው መወዳት እባካችሁ ሲል ይማጸናል። ተሰሚነትን ባለማግኘቱ ምክንያት ጓደኞቹ በቻለው ፍጥነት ጠበቃ ቀጥሮ ልጁን መውሰድ እንዳለበት ከነገሩት በኋላ ሮበርት ጋዜጣ ላይ የጠበቃ ማስታወቂያ ያገኝና ያሳየዋል። ሳምን በደስታ ጠበቃዋ ስራ ቦታ ይሄድና ሰላምታ ያቀርብላታል። ግራ ብትጋባም ሰላም ትለዋለች። ቀጥሎም ስላለበት ሁኔታ ሲነግራት ከሰማችሁ በኋላ እሷን ለመቅጠር በቂ ገንዘብ እንደሌለውና እሷን ብዙ ስራ እንዳለባት ነግረው ልትሄድ ስትል እሱ ግን እሺ እንድትለው የልጁን ፎቶ ያወጣና ያሳያታል። እሷም ለመገላገል በቃ ስልክህን አስቀምጥልኝና ውጣ ብላ ታሰናብተዋለች። አስተናጋጅ ሆኖ መስራቱን ቀጥሏል። በኋላም ለጠበቃዋ ቡና ይዞላት ይሄድና ሊያናግራት ሲሞክር ምክንያት ትደረድርና አሁንም ጥላው ትሄዳለች። በቀጣይ ቀን ሳም ሉሲ በጣም የምትወደውን ኬክ ገዝቶላት ባስ ቁጭ ብሎ እየጠበቀ ነበር። ባሱም ሲመጣ ተነስቶ ሊገባ ሲል ኬኩን እንደረሳ ይገባውና ወዲያው ወደ ኬኩ እየሮጠ ሄዶ ኬኩን ይዞት ሲመለስ ነገር ግን ባሱ ጥሎት ሂዷል። በሌላ በኩል ሉሲ ከጠባቂዋ ጋር ሆና በሩን እያየች አባቷን በተስፋ እየጠበቀችው፣ ጠባቂዋም ሳም አይመጣም በቃ ስትላት ሉሲ ግን አባቴ እንደሚመጣ እርግጠኛ ነኝ ብላ መጠበቋን ቀጠለች። በፍጥነትም እየሮጠ ሲመጣ የነበረው አባቷ ከደረጃው ይወድቃል። ልጁንም ሲያይ ስለመነሳት አልተጨናነቀም ነበር። እሷን በማየቱ ብቻ ደስተኛ ነበር። ትንሽ ቆይቶ ምርጥ የምትባል ጠበቃ እንዳገኘ ለሉሲ ሲነግራት በደስታ ትፈነድቃለች። ከአባቷ ጋር
ጋር መለያየቷና በተለያዩ ነገሮች ምክንያት እየበሰለች መጥታለች። ቀጥላም ለዛ ልጅ አባቴ አይደለም ብዬ ባልነግረው ኖሮ ይሄ ሁሉ ጣጣ ውስጥ አትገባም ነበር ብላ ይቅርታ ትጠይቀዋለች። አጠገባቸው ቁጭ ብላ እነሱን እያየች ኖት ስትይዝ የነበረችውን ጠባቂ ታይና ሰማሽኝ? ይቅርታ ጠይቄያለሁ። ሰማሽኝ አይደል? ለምን ይሄንን ማጽፌም እያለች ትጮህባታለች። ጠበቃዋም በተደጋጋሚ ብታባረረውም ሳም ግን ተስፋ ሳይቆርጥ መመላለሱን ቀጥሏል። በዛ ሰዓትም ሲያዩት የነበሩት የሚያውቋት ጓደኞቿ አያቸው አይደል የምትጨነቀው ስለ ገንዘብ ብቻ ነው፣ ይህን ደሃና ምስኪን ሰውዬ ለመርዳት ራሱ ውስጡ አይራራም እያሉ ሲሳለቁባት እልህ ይዛትና የሳምን ጉዳይ በነፃ ለመያዝ ትስማማለች። ሳምን በጣም ደስ ይለውና ያቅፋታል። ግን ይህ ኬስ ከምታስበው በላይ ከባድ ሊሆን ይችላል። በመጀመሪያ ሳም ጥሩ አባት እንደሆነና ሉሲን ለማሳደግ በቂ እንደሆነ ማሳመን አለባቸው። የሳም ጓደኞች በሙሉ የአእምሮ ታማሚ ስለሆኑ እንደ ምስክርነት መቅረብ አይችሉም። ብቸኛና ጤነኛ ምስክር መሆን የምትችለው ጎረቤቱ ስትሆን እሷን ባለባት አንግዛይቲ ምክንያት ቤቷን ለቃ አትወጣም። ዛሬ የመጀመሪያ ፍርድ ቤት ቀጠሮ ቀን ነው። የሳም ጓደኞች ድጋፋቸውን ለመግለጽ በትልቅ ወረቀት ጽፈው ለማሳየት እየሞከሩ ነው። የሁለቱም ተቃራኒ ጠበቃዎች ቢከራከሩም አንዳቸውም እስካሁን አላሸነፉም። ጠበቃዋ ከባድ የሆነ ክርክር እንደሆነ የሚጠብቃቸው ካሁኑ አውቃለች። ቀጣይ ውሳኔ እስኪወጣ እየጠበቁ ሳለ ሉሲ ካለችበት ቤት አምልጣ ትወጣና ለሳም እንዲያዝናናትና እሷን ይዞት መውጣት እንደተፈቀደላት ትነግረዋለች። ሳምም ደስ ይለው እና አንዴ ከወጡ በኋላ ሉሲ ከመኪና እንዲወርድ አትፈቅድለትም። በዚህም ጊዜ ሳም አምልጣ እንደወጣች ይገባዋል። ሉሲም ማቆያ ውስጥ አንድ ልጅ 5 የተለያዩ እናቶች በማደጎ ወስደዋት ምንም ሊሆኑላት አልቻሉም እና 5 ጊዜ መለሷት። እናም በመጨረሻ ወስዳት የነበረችው ሴት በጣም ትደበድባት ነበር። እባክህ አባዬ እንዲወስዱኝ አታድርግ ስትል ትለምነዋለች። ቀጥለውም ሲጫወቱ ሰዓታትን አሳለፉ። ሲመለሱም ሉሲ ሳም ላይ እንቅልፏን ተኛች። እንዲህ በሰላም ለብቻቸው ጊዜ ካሳለፉ በጣም ቆይተዋል። ነገር ግን ይያዙና ወደ ማቆያው ይመለሳል። ጠበቃዋ ይህን ባወቀች ጊዜ በጣም ተበሳጨች። እንዴት ነገሩ እንዲሳካ መርዳት ባትችል እንኳን ሌላ ችግር ትሆናለህ እያለችው ሳለ አንዷ ጠባቂ ትመጣና ልጅቷን በማገድ ሌላ ክስ እንደተመሰረተበት ስትነግረው ጠበቃዋም ይኸው እስካሁን የለፋንባቸውን ነገሮች እንዳለ ተንደዋል፣ እንደ አዲስ መጀመራችን ነው ትልና ጥላ እየወጣች ሳለ ሉሲ ትከተላትና እባክሽ እንዳትተይን፣ ሁሉም ነገር የኔ ሀሳብ ነበር ስትል ትለምናታለች። ይህንንም ስታይ ልቧ ይነካል። ነገ ተፈታኟ ሉሲ ነበረች። ጠያቂውም ማታ የት እንደነበረች ሲጠይቃት ማቆያ ውስጥ ነበርኩ ስትል ትመልሰዋለች። ጠያቂውም አንቺ እውነቱን ማትናገሪ ከሆነ እኔ እናገራለሁ፣ አባትሽ ትላንት ማታ አግቶ ወስዶሽ ነበር አይደል ሲል ሌላ ክፍል ውስጥ አባቷ በስክሪን እያያት ነበርና ወደ ስክሪኑ በመጠጋት ሉሲ እባክሽ አባትሽ ከጎንሽ ነው፣ እውነቱን ተናገሪ እያለ ይማጸናት ጀመር። ለሷ የተዘጋጁ ጥያቄዎችን ከጨረሰች በኋላ ጠያቂው ታውቂያለሽ አይደል አባትሽ ሊሰጥሽ ከሚችለው ነገር የበለጠ ነገር ይገባሻል በሚላት ሰዓት የሉሲ መልስ ግን የሚያስፈልገኝ የአባቴ ፍቅር ብቻ ነው የሚል ነበር መልሷ። ሳምም ስክሪኑ ጥቁር እስከሚሆን ድረስ ልጁን መሳም አላቆመም ነበር። ሳም ቤት ከተመለሰ በኋላ ልጁን እንዲመለስለት መጸለዩን ማቆም አልቻለም ነበር። ይህንን ያየች ጎረቤቱ ልቧ ይነካል። በነጋታው ፍርድ ቤት ጎረቤቱ ለምስክርነት መታ ሲያየት በጣም ደስ ይለዋል። ባለበት አንግዛይቲ ምክንያት ጥቁር መነጽር ለብሳ እየተንቀጠቀጠች ነበር የመጣችው። ሳም ጥሩ አባት እንደሆነ ልጁንም ጥሩ በሚባል ሁኔታ እንዳሳደጋት ከተናገረች በኋላ መነጽሯን ታወልቅና በሐዘን ማውራት ትጀምራለች። ሉሲና አባቷ በጣም ነው የሚዋደዱት። ሉሲን ከነጠቁት ከሱም ከልጁም የሆነ ትልቅ ጠባሳ እንደሚፈጥሩና ሉሲም ካደገች በኋላ ቀሪ ሕይወቷን በሙሉ ያን ጠባሳ ለማከም እየሞከረች እንደምትኖር ትናገራለች። ነገር ግን ጠበቃው የተናገረችው ነገር አላረከውም። ያለባትን ሶሻል አንግዛይቲ እየጠቆመና ምን ያህል ከቤት እንኳን መውጣት እንደማትችል በሚናገርበት ጊዜ ስሜታዊ ትሆንና ተጨማሪ ነገር መናገር አልቻለችም። ዛሬ የሳሚ መጨረሻ የመፈተኛ ቀን። ጠበቃው በሚጠየቅበት ጊዜ መመለስ ያለበትን ነገር ጽፋ እንዲሸመድድ ከሰጠችው በኋላ የባሏን ሱፍን በመስጠት ታዘንጠዋለች። ይህንንም በሚያደርጉበት ሰዓት በመሃላቸው ያለው ግንኙነት ይጠነክራል። በመጨረሻው የፍርድ ቀን ሳም በጣም ነርቨስ ከመሆኑ የተነሳ የለመደውን ስራ እንኳን መስራት አቅቶት ራሱ ላይ ቡና ሲደፋፋው አለ። ፍርድ ቤት መሄጃ ሰዓትም ደርሶ በሚገባበት ሰዓት ልብሱ ጭምልቅልቅ ወጥቶ ነበር። ግን ምንም ቢሆን ማታ የሸመደደውን መልሶች በስነ ስርዓት ነበር የመለሰው። የተቃራኒው ጠበቃም ሳምን ስሜታዊ በሚያደርጉት ጥያቄዎች ማጣደፍ ጀመረ። ሉሲ እንዴት ትገባኛለች ብለህ ታስባለህ ሲል ይጠይቀዋል። ሳምን በዛ ሰዓት ስሜታዊ ይሆንና መመለስ ያቅተዋል። ቀጥሎም ጠያቂው ትገባኛለች ብለህ እንደምታስብ አውቃለሁ፣ ነገር ግን እሷስ ከአንተ የተሻለ የሚንከባከባት ሰው አይገባትም? አንተ ከምትሰጣት ህይወት የተሻለ ህይወት እንድትኖር አትመኝላትም? ሲል በሚጠይቀው ጊዜ ሳምም ራሱን መቆጣጠር ያቅተውና ጮክ ብሎ ያለቅስ ጀመር። በዚህ ሰዓትም ፍርድ ቤቱ ሳም ያሉትን መብቶች እንዲነፈግ ያደርጋል። የሳም ልብ በከፍተኛ ሁኔታ ይሰበራል። ቤቱም ቁጭ ብሎ ፍቅር ብቻውን በቂ እንዳልሆነና ልጄ እውነትም የተሻለ ህይወት ይገባታል እያለ ያስባል። ሉሲ በማደጎ ሊወስዷት ለመጡ ቤተሰቦች ተሰጥታለች። ሳምም ሊጠይቃት አበባ ይዞላት በመጣ ጊዜ ትልቅና መናፈሻ ባለው የሀብታም ቤት ውስጥ ከአዲሷ አሳዳጊ እናቷ ጋር ቁጭ ብላ ሲያያት ላለመረበሽ ይወስንና ይመለሳል። ነገር ግን ሉሲ ቁጭ ብላ ስትጠብቀው የነበረው እሱን ነበር። ሳም ስራ መሄድ አቆሟል።
ቤቱ ቁጭ ብሎ ግድግዳውን እስኪሞላ ድረስ የወረቀት ስራ እየሰራ ይደረድራል። ጠበቃዋም ሳምን ልታይ በምትመጣበት ጊዜ ሳም ግን ሊያናግራት ፈቃደኛ አይደለም። በሩን ሰብራ ትገባና ድጋሚ እንዲሞክር በምትነግረው ጊዜ ሳምም እንዳንቺ ፐርፌክት ሆኖ ተወልዶ ፐርፌክት የሆነ ላይፍ እየኖረ ያለ ሰው እንደኔ በሽተኛ ሆኖ የተወለደን ሰው ህመም መረዳት አይችልም ሲል ይጮህባታል። ይህንንም በምትሰማ ጊዜ ትናደድና የደረደረውን ነገር በመቦጨቅ እንደሱ አይነት ሰው ምን ያህል ሊጎዳና ደስተኛ ያልሆነ ህይወት ሊኖር እንደሚችል ትነግረው ጀመር። ባሏ እንደፈታትና ተለያይተው እንደሚኖሩ እሷም እሱን ለመርሳት ራሷን በስራ ቢዚ እያደረገች በምታጨናንቅበት ጊዜ ከልጇ ጋር ጊዜ ማሳለፍ ዘንግታ አሁን ላይ ልጇ እንደሚጠላትና እንደማያናግራት ትነግረዋል። ይህንንም ሳም ከሰማ በኋላ በጣም ያዝንና አቅፎ ያባብላታል። የእሱን ጉዳይ ከያዘችም ጀምሮ ቤተሰቧ ላይ ድጋሜ ለመስራት ተስፋ ሆኗታል። ሳምም ቢሆን በእሷ ምክንያት ስራውን እንደገና ጀምሮ ተግቶ እየሰራ ነው። ተጨማሪም ፓርት ታይም ጆብ ውሻዎችን መጠበቅ ይሰራል። መጀመሪያ ልጁን ከርቀት እየተከታተለና በጃት መልእክት እየላከ ነበር የሚጎበኛት። አሁን ግን ከምትኖርበት አካባቢ አፓርትመንት ተከራይቶ በየጊዜው እሷን ለማግኘት ወስኗል። በመጨረሻም ሳም ልጁን ሊጎበኛት ቤቷ በሚሄድበት ጊዜ ሉሲ አባቷን ስታየው ለረጅም ጊዜ ስላልጎበኛት በጣም ተናዳ ነበርና ትመታው ጀመር። የረሳት ነበር የመሰላት። ነገር ግን ሳም የጻፈላትን ደብዳቤ እያሳያት ለምን መምጣት እንዳልቻልኩኝ የጻፍኩልሽ ነው ሲላት ይቅርታ ታደርግለታል። ከዛ ቀን ጀምሮ ማታ ማታ በመስኮት እየዘለለች ሳም ቤት እየሄደች ትተኛለች። በየቀኑ ወደ ቤቷ እያቀፈ ለአሳዳጊዎቿ ቢመልሳትም እሷ ግን መምጣቷን ማስቆም አልቻሉም። በዚህም ጊዜ ሉሲ ለሳም ያላትን ትልቅ ፍቅር እያዩ ይመጣሉ። በዚህም አሳዳጊዋ ልቧ ይነካና አንድ ቀን ማታ በራሷ ፍቃድ ሉሲን ይዛ ሳም ቤት በማንኳኳት ልጁን እንዲወስድና ፍርድ ቤትም ድጋሜ ጠንክሮ እንዲከራከር እሷም እንደምትረዳው ነግራው ትሄዳለች። ሳምም በመጨረሻ ፍርድ ቤቱን አሸንፎ አንድን ሰው መውደድ ማለት ያንን አካል ወይም ሰው የራስ ማድረግ ሳይሆን ባሉበትም ቢሆን መደገፍና ከጎናቸው እንደሆኑ ማሳየት እንደሆነ ይገባዋል። ከዛም ጊዜ ጀምሮ ሳም ሉሲ በምትፈልግበት ጊዜና ቦታ በሙሉ እየተገኘላት መኖራቸውን ቀጠሉ። ፊልሙ እዚህ ጋር ያበቃል። ከወደዳችሁት ሰብስክራይብ፣ ያልወደዳችሁት ነገር ደግሞ ካለ ኮሜንት ላይ አስተያየታችሁን አስቀምጡልኝ።